أرني أمر الجرى فيت هلا فيت هلا ቁጭ ብሎ ከመሞት ታግሎ መሞት ይበላል። ጠላት እዛም መጣን እኛ ነፍጠኞች አንዲት ሀገር አለች ጠላት የበዛባት የልጅ ጠላት የውጭ ጠላት የሚያስጨንቃት በቻል ነው እና ባገኘነው አጋጣሚና ሁኔታ ራሳችን ማሰልጠን ማዳበር አማራጭ የሌለው ጉዳይ እንደሆነ ሁላችንም እናውቃለን። ለዚህም ነው እነዚህ ምልምል ተመራቂዎች የሚመጥናቸውን ያክል ወታደራዊ ስልጠና ወስደው ወደ ነባር ሰራዊቱ ሊቀላቀሉ የሚችሉበት አስገዳጅ ሁኔታ። አንዲት ሀገር አለች ጠላት የበዛባት የልጅ ጠላት የውጭ ጠላት የሚያስጨንቃት የውጭ ጠላቷ ሀገረ መንግስት እየመራው ነኝ ከሚለው ጀምሮ በተለያዩ ፍልስፍናዎች ራሳቸውን አደራጅተው መንግስት ነን እያሉ የሚታገሉ መዋቅራትን ጭምር አሉ። ከዚህ ሸክም ሀገራችን ለማላቀቅ መጀመሪያኛ ዓላማ ያለን መዳረሻውን የምናውቀው የትግል ሰንሰለትን መዘርጋት አስፈላጊ ነውና አሁን በፊት በተደጋጋሚ 2-3 ጊዜ በምርጫ ይወድቃል ተብሎ ወይም ደግሞ በህዝቡ ጥያቄና በሰላማዊ ጥያቄ የህዝባችን በደል እንግልት ጥያቄው ይመለሳል ብለው ይሞከርም ግን ምንም ሊመለስ አልተቻለም። ሊመለስ ቀርቶ እያደር እየባሰ ከእናቶች ሆድ ጽንስ እየተቀደደ እስኪወጣ ድረስ ደርሷል። ህፃናት በማያውቁት መንገድ ብሔር የሚባለውን ነገር ሳያውቁት ስሙንም ሳያውቁት ተገድለውበታል። ይሄንን ያመጣው የመንግስት መዋቅሩ ነው። ስለዚህ የእናቶቻችን መታረድ፣ የህፃናትን መታረድ፣ የሽማግሌ አረጋውያንን መሳደድ፣ መፈናቀል፣ መታደግ ይገባናልና እኛ እንደ ትጥቅ ትግል እንቀሳቅሰን እናት ሀገራችን እንዲሁም ህዝባችን ነፃ ማውጣት አማራጭ የሌለው ጉዳይ ስለሆነ ያንን ጀምረናል። በጀመርነው መንገድ ጫፍ ለመድረስ አንደኛ በዓላማችን ጽኑ መሆን፣ ሁለተኛ ተከታታይ ስልጠናዎችን በመውሰድ በስልጠና ራስን ማዳበር፣ ከዚያም በቁርጠኝነት ጠላትን በመዋጋት ድልን ማግኘት፣ ሀገራችን ከተጫነባት ሸክም መገላገልና ማላቀቅ አስፈላጊ ነው። ሰማላል። ለዚህ ደግሞ ባላደራዎች እኛ ነን። እድለኝነት ይሁን ፈርዶብን በዚህ ዘመን ላይ ተገኝተናል። በዚህ ቦታ ላይ የተገኘን ሰዎች ይህንን ሸክም ልናላቅቅ እጅ እግር ተሰጥቶን እስካለን ድረስ ማሰቢያ አእምሮ እስካለን ድረስ ከዚህ ሸክም ራሳችን ነፃ ልናወጣ ሌላ ሰው መጠበቅ አይጠበቅብንም። ባለን በእጃችን ባገኘነው በመጥረቢያም በክላሽም በስናይፐርም በብሬንም ታንክም ባንክም ድሮንም የታጠቀ ቢሆንም ጠላት ያው ከጁ እየነጠቅነ ይሄን ያህል ነገር ታጥቀናል። ይህንን አጠናክረን ሸክማችን ማላቀቅና መገላገል እናት ሀገራችን ወደ ነበረ ክብሯና ከፍታዋ መመለስ የኛ ደራ ይሆናል፣ የኛ ድርሻ ይሆናል። ግልጽ ነው። ለዚህ ነው መሰልጠን ያለብን። ለዚህ ነው መናበብ ያለብን። ለዚህ ነው ትዕዛዝ መጠበቅ ያለብን። ለዚህ ነው ትልቅ ትንሽ ተከባብሮ መኖር ያለብን። ምክንያቱም የምንረከባት ሀገር ሰው የማይከባበርባት ትንሽ ትልቁ የማይከባበርባት ትዕዛዝ የማይጠበቅባት ከሆነች እኛም ያን ካስቀጠልነው ከዚህ መንግስት አልተሻለም። ትዕዛዝ የምንጠብቅ ከትልቅ ትንሽ እንደ ወንድማማች የምንኖር የምንከባበር በብሔርተኝነት ጎጥና ጽንፍ ያልተለጠፍን በሃይማኖት ጎራም ያልተለጠፍን መሆን ይኖርብናል ማለት ነው። ይሄንም ማለት እኛን ሊያጠቃ ሊገድል ሊያፈናቅል ሊያዋርድ የመጣ ሃይማኖትም ሆነ ከጎጥ ጽንፍ የተለጠፈ ማንኛውንም ኃይል አንታገስም። ነገር ግን ሃይማኖታችን የሚያከብር በክብር በፍቅር በሰላም ሀገሬ ናት ብሎ የሚኖረውን ሰው ሁሉ የመጠበቅ ኃላፊነት አለብን። እኛ ማንነታችን ሆነን የምናውቀው አባቶቻችን ያስተማሩን መከባበር መዋደድ ያለበት በሀገርና በሃይማኖት ሲመጡ ደግሞ ባለው ተረባርቦ ሀገርንና ህዝብን ነፃ የሚያወጣ ህዝብ ልጆች ነው። የነሱ ልጆች እስከሆን ድረስ የነሱን አደራ እነሱ ያሳለፉትን ህይወት እነሱ ያስረከቡንን ሀገር ባስረከቡን መንገድ ይዘናት ልንቀጥል ይገባል። ለዛ ታማኝ ሰዎች መሆን መቻል አለብን። ለትግላችን ታማኝ መሆን አለብን። ለጓደኛችን ታማኝ መሆን አለብን። ለሀገራችን ታማኝ መሆን አለብን። ሚስጥር ጠባቂዎች መሆን አለብን። በጣም አስፈላጊው ነገር ነው። ራሳችሁን በዛ አውድ ውስጥ አስገብታችሁ ከኖራችሁ የእውነትም የመጻኢዋ ኢትዮጵያ ትንሳኤ አብሳሪ ሰራዊቶች ትሆናላችሁ። ከመዓትም ብንሆን ለትክክለኛ ዓላማና ለእውነት ነውና የምናጣው ነገር የለም። ቁጭ ብሎ ከመሞት ታግሎ መሞት ይበልጣል። ጠላትን ጥሎ መሞት ይበልጣል። እዛም ነው ነፍጥ ያነሳነው እኛ ነፍጠኞች።
تموت تمولات تمسس تاكساكم ما تبقى زقا زين فاتلكت بقول سب Siapa tuh? Netek kan?
መንግስት